እንዴት እናንጠልጥለው የሆነ ይፈንከት። አረ ይፈንከት። አዎ በቃ መፈንከት ብቻ ነው ያለበት። አንተ እንዴት እኔ እንደዚህ ታደርገኛለህ? ምንድነው የመጣው? ልትፈነከት ነው የመጣው? ና ልትፈነከት ነው የመጣው? ና ተረጋጋ ብሩክ፣ ልቀቀኝ በቃ። ምንድነው ልቀቀኝ በቃ? ተረጋጊ። ደግሞ አንቺ አታሳብ። በአንተ ምክንያት ነው እንደዚህ የሆንኩት እኔ። በአንተ ምክንያት፣ በአንተ በሱ ነው፣ በአንተ ምክንያት፣ በሱ ነው። ልክ ነሽ፣ በሱ ነው። እኔ ደግሞ ሻፕ እንዲህ ነው 12 ሰላም ሰላም፣ ውድና የተከበራችሁ አንተ እንዴት እኔ እንደዚህ ታደርገኛለህ? ምንድነው የመጣው? ልትፈነከት ነው የመጣው? ና ልትፈነከት ነው የመጣው? ና ተረጋጋ ብሩክ፣ ልቀቀኝ በቃ። ምንድነው ልቀቀኝ በቃ? ተረጋጊ። ደግሞ አንቺ አታሳብ። በአንተ ምክንያት ነው እንደዚህ የሆንኩት እኔ። በአንተ ምክንያት፣ በአንተ በሱ ነው፣ በአንተ ምክንያት፣ በሱ ነው። ልክ ነሽ፣ በሱ ነው። እኔ ደግሞ ሻፕ እንዲህ ነው 12 ሰላም እኛ ታርቀናል፣ ነገሮች ፈተናል፣ በሰላም ነን ያለ ነው። ትላንትና ራሱ ስላልተመቸን ነው እንጂ ያስጨነቅነው ይቅርታ ተብሏል። እንግዲህ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ብቅ ብዬላችኋለሁ ማለት ነው። እንግዲህ ቀንም ተናግሬ ነበር። እንግዲህ ጨረቃዎች ዛሬም ከች ብሏል ማለት ነው። በነሱ ቤት ሳይሆን በዳኒ ቤት እና በናሄ ቤት ነው ከች ያሉት። የናሄ ትላንትና ነው፣ የዳኒ ግን ዛሬ ነው የተቀረጸ ቪዲዮ ማለት ነው። በጣም ነው ደስ የሚለው፣ የምሬን ነው የምላችሁ። ይሄ ልጅ በጣም ነው የሚያሳዝነኝ እውነት ስነግራችሁ ማለት ነው ማርያምን። ምክንያቱም ባላቅም ይሄ ዳኒ ማለት ነው በጣም ነው ውስጤ ስስት የምለው ሳይ ማለት ነው። ማለት በጣም ነው የሚያዛዝነኝ ከምነግራችሁ በላይ የምር ለምን እንደሆነ ባላቅም እና ኒንጃ። ብሩኬ እና ሃይሜ እግዚአብሔር ይስጣችሁ፣ መድኃኔዓለም ጤናና ደስታን ያብዛላችሁ ነው የምላችሁ ማርያምን። ወደ 8,000 ገብተዋል። 5,000 ነበር እርግጠኛ ነኝ ከ10,000 በላይ እንደሚገቡ ማለት ነው እንደምገባ እርግጠኛ ነኝ። ዳኒ ምስኪን ልጅ ነው ታውቃላችሁ። እንጃ ቃል የለኝም ማርያም፣ ይሄን ብዬ ማውራት አልችልም። በጣም ነው የሚያሳዝነኝ በአይኔ ማለት ለምሳሌ አለው እና በጣም ነው የሚያሳዝነኝ። በተለይ ልጅ ተውፊቃ ነው እሱ የቆየ ይመስለኛል እና ምርጥ ልጅ ነው። ለስራ ያለው ጉጉት በጣም ጎበስ ልጅ ነው። እሱ ስላበረታቱ ማን ነው ሃይሜና ብሩኬ በጣም ነው የምናመሰግናቸው። ስለ ዳኒ ጨርሻለሁ። እንግዲህ ከትላንትና ወዳ እንደዛ አለ አይደለም ተዘብዝፎ መጥቶ አንድ ቪዲዮ እንደምን ልበላቸው እንደዛ ዝርጭት አድርጎ ሄደው እነሱ እንግዲህ ወዳው ጨርሷል ከካሜራ ጀርባ። ለኛ ነው እንጂ ችግር ሆነ ግን አንዳንድ ጊዜ ማለት ነው የምሬን ነው ምላችሁ ሴቶች የምንባል ሰዎች በጣም ብላተኛ ነን የምንባለው እውነት ነው። እና ግን እውነት አይሚ ላይ አይቻለሁ ይሄን ቃል ማለት ነው። በጣም ነው የገረመችኝ ከምነግራችሁ በላይ። ሊሄድ አልነበረም ከአንተ ጋር የምታረቅበት መላ ፈጥሬ ነው አለች የኔ እናት። አያችሁ አይደለ? ፍቅር እኮ በቃ አለ አይደለ? ድንጋይ ራሱ ውሃ ያደርጋል ፍቅር ማርያምን ነው የምላችሁና በቃ ሃይሚ አያችሁ አይደለ? ቤት መንገድ እንደሄደችው በጣም ነው ገረመኝ ስነግራችሁ እግዚአብሔርን ማለት ሊሄድ አልነበረም ከአንተ ጋር የምታረቅበት መላ ፈጥሬ ነው ያ ነገር ያደረግኩ እንጂ መሄድ ፈልጌ አይደለም ውሸቴን ነው ስትል አንጀቴን ነው የበላችሁ መቤቴ። እና ሴቶች ግን መላ አጠጡም ነገራችሁ ብዙ ነው ስለው ነበረ ብሩክ የመለስላት። ግን ይሄ ነገር ቆም ብሎ ካሰብበት ማርያምን ማለት ለሰዓቱ ግን እሱ ቀለል አድርጎ ባይም ግን ማለት አንድ ቀን አድራ 24 ሰዓት ጨንቋት እኮ ነው። ገብርኤልንም በጣም ነው ገረመችን። 24 ሰዓት እሱ ሳያወራ ዝም ስላት ጨንቋት የት ልግባ ልውጣ ብላ ይሄን መላ ፈጥራ ይሄን ነገር ማረጋ በጣም ነው ገረመኝና
የኔ እናት በጣም ነው የምትወደው እኮ ብሩኬን። አላንተ ህይወቴ ባዶ ነው ማለታ ውሸት መስሎኝ ነበር ማርያምን። እና ግን እውነት ነው ማለቴ ውሸት መስሎኝ ነበረ ስላችሁ ወደ ሌላ አትወስዱብኝ። እንዴት መሰላችሁ? ለምሳሌ አላንተ ህይወቴ ባዶ ነው እያለች እንዴት ቡታጅራ ሄዳለሁ 24 ሰዓት ውስጥ ዝም ስለተባባሉ እንዴት ይሄን ታስባለች? ሀይሚ ሙድ ያዘች ነው እንዴ? ማለት እያስመሰልን መኖር አለብን እያለች ምናምን ቴክስት እንትን ስትጽፎ ጥቅስ ስትጽፎ በቃ ሀይሚ ውሸታን ነው እንዴ እንደዛ ያለችው ምናምን ስኪል ነው አደረገኝና፣ ግን ውሸታ አይደለም እውነቷን ነው። አላንተ ህይወቴ ባዶ ነው አለችው ቃል የምር እውነት መሆኑን አውቄባታለሁ፣ አይቼበታለሁ ሀይሚ ላይ እግዚአብሔርን ነው የምላቸው። እና ዞሮ ዞሮ ማለት ነው ይጣላሉ እንጂ መቼም የማይለያዩ ሰዎች ናቸው ሀይሚና ብሩኬ ማለት ነው። መቼም ገና 4 ልጆች ቁጭ አድርጎ ከነሱ ጋር ደፋ ቀና የሚሉ ቀን ይመጣል ብዬ አስባለሁ። ማርያምን ነው የምላቸው። እና 4 ልጆቹን ዱብ አድርጎ ማለት ነው አለ አይደለ ከልጆች ጋር ደፋ ቀና የሚሉ ቀን ይመጣል ብዬ አስባለሁ ጌታን። እና እንደዛ ነው ይላችኋለሁ ቤተሰቦቼ። በጣም ነው ደስ ያለኝ እነሱ በዚህ መልኩ ማምጣታችሁ በጣም ነው ደስ ያለኝ። አንዷ ምን አለች መሰላችሁ? አረ ሀይሚ እኔ እንቅልፍ አጥቻለሁ፣ የረመዳን ሰዓት እኮ ነው አሁን ምን ነካሹ ያለች የሆነች ልጅ ኮሜንት ላይ ማርያም በጣም ነው አንጀቴን የበላችኝ። እና አረ ሀይሚ የተኛው አይደለም እኮ አሁን ደግሞ ረመዳን ላይ ነን ያለነው አለች። እና እውነት ነው እግዚአብሔርን እውነት ነው እናንተ። እኔ ራሴ ማለት ነው ማለት የልጅቷን ኮሜንቶ ሲያስበው ራሴ ላይ የደረሰ ነገር እውነት መሆኑን አውቃለሁ። የልጅቷ ኮሜንት ማለት ሀይሚ የጨፈረ ያ ዘፈን ቶክቶክ ላይ የለቀቀችው ዘፈን እኔም ቪዲዮ ሰርችበታለሁ እና እሱ ስር ገብታ ነው እንዲህ ያለች። እና ለካ ሰው ልጅ ለካ እስከ ጥግ ድረስ ሰውን ይወዳል ማለት የሰው ነገር በተለይ ደግሞ እኛ አረብ ሀገር ያለነው ልጆች የሰው ነገር እንደ ራሳችን አድርገን ነው የምንጨነቀው። ማርያምን ከራሳችን በላይ ነው የሚያስጨንቅ። ለምሳሌ እኛ ማለት ነው ፈጣሪን እየለመርን የመዳም አፋችሁን ከዘጋችብን ስራችን ነው። ከስራችን ስናርፉ ደግሞ እንደዚህ የሚያስደስተን የምንወዳቸው ሰዎች የሆነ ነገር ሲሆኑ በቃ አእምሯችን ሁሉ ነገራችን እነሱ ላይ ነው የምናደርገውና በጣም ነው አንጀቴን የበላችኝ። ብቻ እግዚአብሔር ይመስገን 2 ቀን ነው 3 ቀን ነው የሚሆነው እንደዛ ነው ነገሩ። ግን በዚህ በአጭር ቀን ውስጥ ፈቶ ነገሩን አረጋግተው ማምጣታችሁ በጣም ነው ደስ ያለኝ። በዚሁ ቀጥሉ ይላችኋለሁ። እግዚአብሔር አምላክ ከእናንተ ጋር ይሁን። ፈጣሪ ጠላታችሁን ከመካከላችሁ አርቅላችሁ። እነሱን ያጣል ያለው እግዚአብሔር ምስክሬ ነው። ሰው ነው። ሰው ስላችሁ ብሩኬን የሚያፈቅሩ ሰዎች እኔን ይሰድቡኛል ለምን ብላ ለብሩኬ ስትናገረው ለምን ትሰማለሽ ነው። አንቺ ለምን የነሱን ስድብ ለምን ትቀባለሽ? ስልኩን ለምንድን ነው እንትን ብሎክ ማታደርጊ? አንዴ ተነጋግረን የለም እንዴ? ለምንድን ነው ድጋሜ ስለዚህ ነገር የምታውሪኝ? በዚህ ምክንያት ነው ብሩኬና ሀይሚ የተጣሉትም ወደፊትም እንደዚህ ከቀጠለ በጣም ከባድ ነው። ማርያም ማለት ለምሳሌ ኢንስታግራም አለ፣ ቶክቶክ አለ፣ ብዙ መንገድ አለ ሀይሚ የምትጠቀመው እና እዛ ላይ ገብቶ ሲሳደቡ እንግዲህ ምን ታድርጎ ልጅቷም ይከብዳታል። እና እኔም ለሀይሚ ሳይሆን ለምሳደቡ ሰዎች እግዚአብሔር የስራችሁን ይስጣችሁ፣ ሌላ ምንም አልለም። እና እንደዛ ነው እላችኋለሁ ቤተሰቦቼ። ሰብስክራይብ ላይክ ማድረግ እንዳትረሱ። ወዳችኋለሁ። ሀይሚዬና ብሩኬ በዚህ መልኩ ስለመጡልን በጣም ደስ ብሎኛል። ዳኒ ደግሞ እየገባችሁ ሰብስክራይብ አድርጉ በእናታችሁ፣ የሱ ቪዲዮ የምታው ማለት ነው። ወዳችኋለሁ።